በራስ አቅም ሰርቶ ማሳየት በትብብር በትጋትና በቁርጠኝነት ፕሮጀክቶችን ከተቀመጠላቸው ጊዜ ባነሰ መልኩ ማጠናቀቅ የአዲስ አበባ ኮሪደር ልማት መገለጫ ሆኗል። 24 ሰዓት 7ቱንም ቀናት በሙሉ አቅም መስራት እንደሚቻል ማረጋገጥና ባህል ማድረግ ሌላኛው የኮሪደር ልማት መልክ ነው። በአዲስ አበባ ልማት ውስጥ የማህበረሰቡ ተነሳሽነትና ተሳትፎ በተለያዩ የልማት ስራዎች በተደጋጋሚ ታይቷል። የቦሌ ክፍለ ከተማ ወረዳ 14 ነዋሪዎችም ከ40 ሚሊዮን ብር በላይ በማዋጣት በራስ ተነሳሽነት የተለያዩ ልማቶችን እያከናወኑ ይገኛሉ። ከፕሮጀክቶቹ መካከል የከርሰ ምድር ውሃን በአግባቡ መጠቀም የሚያስችል ልማት ይጠቀሳል። የቦሌ ክፍለ ከተማ ወረዳ 14 በተለይም የገርጂ 3 ኮንዶሚኒየም ነዋሪዎች የከርሰ ምድር ውሃን በአግባቡ እንዲጠቀሙ ለማስቻል ያግዝ ዘንድ በወረዳው አስተባባሪነትና በራስ ተነሳሽነት ወደ 13.5 ሚሊዮን ብር ወጪ የሚደረግባቸው የውሃ ጉድጓዶች እየተቆፈሩ ይገኛሉ። 5 ኮንዶሚኒየም ሳይቶች ናቸው ያሉ እዚህ ወረዳ ላይ። ስለዚህ የውሃ ሀብትን ማስተዳደር መምራት እንዲቻል ቢያንስ በግቢያቸው ውስጥ ያለ ምድረ ግቢ ውስጥ ላይ ሆኖ አንደርግራውንድ ዋተር እንዲጠቀሙ ሐሳቡን አወያየናቸው። ስናወያያቸው በአጭር ጊዜ ውስጥ ሁሉም ማህበረሰብ አዋጡ አስተባብሮ ኦልሞስት ከ13.5 ሚሊዮን ብር በላይ በማስተባበር የውሃ ፕሮጀክቶችን አንደኛ ሀብቱን መቆጠብ ይቻላል፣ ሁለት ደግሞ አንደርግራውንድ ያሉ ውሃዎችን መጠቀም ቢቻል ለህብረተሰቡ ለመንግስትም ትልቅ ፎይታ የሚሰጥ ስለሆነ እሱን በአጭር ጊዜ ውስጥ አወያይተን ወደ ተግባር የገቡበት ነው። እሱን ማመስገን እንፈልጋለን። የከርሰ ምድር ውሃውን የማውጣቱን ልማት በሙሉ ተነሳሽነትና መንግስት የሚሰራቸውን የልማት ስራዎች ለመደገፍ በየኔነት ስሜት እየሰሩ ይገኛሉ። የገርጂ 3 ኮንዶሚኒየም ነዋሪዎች ከፍተኛ የውሃ እጥረት እንደ ገርጂ 3 ተነበረብን። ያን የውሃ እጥረት ለመቅረፍ ለማህበረሰቡ በጠቅላላ ጉባኤ እና ምክር ቤትም አለን በምክር ቤት ገልጸን ወደዚህ ስራ ገብተናል። አንድ መንግስት ነው ያለን 130 ሚሊዮን ህዝብ ነው። ለዚህ ሁሉ ህዝብ መንግስትን ብቻ መጠበቅ በጣም ከባድ ነው። ጥሩ አስፈጻሚዎች ያሉበት ወረዳ በመሆኑ ከነሱ ጋር እጅና ጓንት ሆነን ይህንን የልማት ስራ በበጎነት ቦታውን ፈቅደውልን ወደዚህ ስራ ልንገባ ችለናል። መንግስት ከላይ አቅጣጫን ይሰጣል እንጂ የሰፈር ልማት የሰፈር ሰው ነው የሚያለማው። መንግስት ከስንቱ ይገባል። ይህንን አቅጣጫ ነው የሚያወርደው። እኛ ደግሞ በተሰጠና አቅጣጫ መሰረት ለሚወጣው መዋጮ ሁሉ በሚመጣው የልማት ተሳትፎ ግንባር ቀደም ነው። ልክ እንደ የከርሰ ምድር ውሃውን የማውጣት ፕሮጀክት ሁሉ ከኢምፔሪያል እስከ ከሮባ እስከ መብራት ኃይል አካባቢ የሚገኙ መኖሪያ ቤቶችንና የንግድ ተቋማትን ተመሳሳይ ቀለም የመቀባት መንገዶች ለጉዞ ምቹ እንዲሆኑና የመብራት መሰረተ ልማቱ የተስተካከለ እንዲሆን የማድረግ ስራ እየተሰራ ያለውም በህብረተሰቡ ተሳትፎና ወጪ ነው። ይህ ከ1.2 ኪሎ ሜትር በላይ የሚሸፍን በህብረተሰብ ተሳትፎ የሚገነባ የኮሪደር ልማት በ3 ወር ለማጠናቀቅ እየተሰራ ይገኛል። ይህንኑ ጨምሮ እየተሰሩ ላሉ የልማት ስራዎች የገርጂ 3 ኮንዶሚኒየም እና የአካባቢው ነዋሪዎች ከ40 ሚሊዮን ብር በላይ አውጥተዋል። ከኢምፔሪያል እስከ ሮባ ድረስና ከሮባ ደግሞ እስከ መብራት ኃይል ድረስ ያለውን በራስ አቅም ማስተባበር አለብን ብለን 1-3-4 ጉዳዮችን ለማስተባበር አወያየን። ማህበረሰቡን ስናወያይ ይሄኛውን ልክ እንደ ውሃ ፕሮጀክቱ ኢሚዲየት ነው ተቀባይነት አግኝቶ ሁሉም አካል በደስታ በራሳቸው አቅም አወያይተው ሀብቱንም አዋጣው ቴክኒካሊ የሆኑ መሐንዲሶችም አርኪቴክቶች በራሳቸው ዲዛይን አሰርተው ልክ ያኛውን ኮሪደር ባልተናነሰ መልኩ ወኮ ያለው ግሪን ያለው ብስክሌት ያለው እንዲሁም ደግሞ አጠቃላይ ላይቲንግ ሲስተም እና የቀለም ሂደቶችንም ያካተተ ወጥ የሆነ ተወዳዳሪ የሆነ የኮሪደር ፕሮጀክት ነው እየሰራን ያስተባበርን ያለው። እንደ አጠቃላይ እንደ ወረዳ 14 አስተዳደር እዚህ አሁን የምንገኝበት የመኖሪያ መንደር ገርጂ 3 የመኖሪያ መንደር ይባላል። እዚህ የመኖሪያ መንደር ብቻ ከ40 ሚሊዮን ብር በላይ ማህበረሰቡን በማሳተፍ እየተሰሩ ያሉ ፕሮጀክቶች አሉ። እነዚህም ፕሮጀክቶች ሁሉ እየተሰሩ ያሉት ከመንግስት በጀት ሳንነካ እያንዳንዱ ማህበረሰብ የሚጠበቅበትን ልማቱ ላይ ማዋል ያለበትን በገንዘብም በሐሳብም እያንዳንዱ ማህበረሰብ ሁሉንም ነገር በማዋጣት እየተሰራ ያለ ይህንን ልማትም የአካባቢው ነዋሪዎች በራስ አቅምና ተነሳሽነት ከለት ጉርሳቸው ቀንሰው በማዋጣት እያለሙ ይገኛሉ። በዚህም ደስተኞች ነን ይላሉ ነዋሪዎች። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው እንደሚባሉ ሁሉ ይህንን ነገር ህብረተሰቡ ያጣ የተቸገረ ነው። ግን ከለት ጉርሱ ይህንን የልማት ስራ ቀለሙንም በተጓዳኝ የኮሪደር ልማቱንም እየሰራ ያለው አሁን እንደምታየው ሲጠረግ ምን ሲል ያለው ድባብ የቤቱን ገጽታ መክፈቱ በጣም የተለየ ነገር ነው ያየንበት ያለ ነው። በጣም የሚያምር ነገር ማለት ነው። መልማቱን እንፈልጋለን። ለምን ለኛ ነገ አዲስ ገቢ ነው የሚያመጣልን። መነሳቱ መጽዳቱ ለኛ ጥሩ ነው።
ለዛ ደስተኛ ነን። በጣም ደስተኛ ሆነን ነው እያደረግን ያለ ነው። ይህን የተጀመረውን ፕሮጀክት በ3 ወር ውስጥ ለማጠናቀቅ እየተሰራ እንደሚገኝም ተመላክቷል።